ዮሐንስ በረኸኛው ቅዱስ ዮሐንስ በረኸኛው 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 የወንጌል አርበኛው በረኸኛው በረኸኛው የወንጌል አርበኛው ቅዱስ ዮሐንስ በረኸኛው ቅዱስ ዮሐንስ በረኸኛው 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 የወንጌል አርበኛው በረኸኛው በረኸኛው የወንጌል አርበኛው። ርዕሳችን መንሹ በእጁ ነው። የዛሬ ትምህርታችን ይሄ ነው። መንሹ በእጁ ነው። መንሹ ምንድን የሚያደርገው ምን የሚያደርግበት ነው? ከተራው ከታች አንስቼ ለማንበብ ዝግጁ ነኝ። ነገር ግን መንሽ የሚለው ነገር ዛሬ ከተነበበው መንሹ በእጁ ነው። ምናልባት የተመረተውን ከዛም የተፈጨና የተወካውን እየበላችሁ መንሽ የሚለውን ስም ሳታውቁ የኖራችሁ ሰዎች ተሳስታችኋል። ነጭ እንጀራ ለመብላት መንሽን ማስታወስ አስፈላጊ ነው። ምናልባት በአሁኑ ሰዓት ያም ሆኖ ስሙ መንሽ ይሁን ስሙ ቢቀየርም ያው የመንሽ ነው። የተለያዩ ማሽኖች ሊኖሩ ይችላሉ ማለት ነው። በዛው አጭደው በዛው አምርተው ስንዴና ገለባውን የሚለዩ ማሽኖች ይኖራሉ በአሁኑ ሰዓት። ከዚህ ያደረሰን ግን የወይራ መንሽ የክትክታ መንሽ ማለት 2 ወይም 3 ጣት ያለው ነው። ከታች አንድ ነው፣ ላዩ ግን 3 ወይም 2፣ በተለይ ብዙ ጊዜ 2 ከተገኘም 3 ቢሆን ገለባና ስንዴው የሚለይበት ማለት ነው። እንግዲህ ወገኖች ይሄ መንሽ በእኔና በእናንተ ህይወት መንሹ አለ። በመንሹ መበጠራችን አይቀርም። ይሄንን አስቡ። መንሹ በእኔና በእናንተ ህይወት አለ። መንሹ በእኔና በእናንተ ህይወት አውድማው ስንገባ ለአውድማው ለዛ ሰዓት ስንደርስ መንሹ በእኔና በእናንተ ህይወትም አለ። መንሹ በእጁ ነው። መንሹ ግን የሚይዘው የሰማይ አምላክ ኢየሱስ ክርስቶስ ነውና ያን ጊዜ መንሹ በእጁ ነው። ገለባውን በማይጠፋ እሳት ያቃጥላል፣ ስንዴውን ደግሞ ወደ ጎተራ ይከታል። ለዚህ እንግዲህ ለመለየት ማን ነው አስፈላጊ? መንሽ ነው። ዱላም አይደለም። በሬውም የበሬ ዕቃውም ስራውን ጨርሷል። በሬውም ስራውን ጨርሷል። የገበሬው ሚስትም ጎልጉላ ያቅሟን ድርሻዋን ዘሩን አበጥራን ጠርጥራ ሰጣለች። ገበሬውም አርሶ እሸቱን በልቶ ከዛው ከዋናው ከምርቱ ደርሷል። አሁን እንግዲህ የሚያስፈልገው መንሽ ነው። መንሹ ደግሞ ስንዴና ገለባውን ለመለየት ነው። የተቀደሰውን በቅዳሴ ጊዜ ነው ማንም ብላችሁ እና እንዲህ ይላልና ቅዱስ ዮሐንስ ቅዱስ ሉቃስ ቅዱስ ዮሐንስ የተናገረውን ነው። መጥምቀ መለኮት ቅዱስ ዮሐንስ የተናገረውን ነው የሚያብራራው፣ የጻፈው እሱን ነው። የእግዚአብሔርን መንገድ በምድረ በዳ ጠረጉ ካለ በኋላ እኔ ነው የሚለው ቅዱስ ዮሐንስ የንስሐ ጥምቀት እያጠመቀ በዮርዳኖስ ዙሪያ። ይህም የአዋጅ ነጋሪ ቃል አዋጅ ነጋሪ ነው። መንግስተ ሰማያት ቀርባለችና ንስሐ ግቡ፣ ይሄ አዋጅ ነው። እንደገና ደግሞ የንስሐ ጥምቀት ፈሪሳውያን፣ ሰዱቃውያን፣ ጻፎችና አይሁድ በሙሉ በዮርዳኖስ ዙሪያ የሚገኝ በኢየሩሳሌም በእስራኤል ዙሪያ የሚገኝ ሰው እየተምዘገዘገ ወደ ወንቅ እሸት ይመጣ እንደነበረው ባለፈው ሰዓት ህዝቡ ደግሞ ወደ ዮርዳኖስ ይጓዝ ነበር። ማንም ፍለጋ ነው? ዮሐንስን ፍለጋ ነበር የሚሄዱት። ከዮሐንስ ኃጢአታቸውን እየተናዘዙ ለመጠመቅ ወደ ዮሐንስ ይጓዙ ነበርና ያ ጊዜ የሚገስጻቸው የበረሃው መናኝ እናንተ የእፉኝት ልጆች አላቸው። መታደል ነው። አሁን ዮሐንስ ሰውን ማሳዘን፣ ማስደንገጥ፣ ማስቀየም ወይም ሰውን መገሰጽ ፈልጎ ነው እንዴ? አይደለም። አይደግሞም እንጂ ሰው የእፉኝት ስራ የሚሰራ ከሆነ እፉኝት ቢባል አልተሳሳትም። መርዛም ከሆነ እባብ ነው። እባብ የሚፈረው በምንድን ነው? በመርዙ ነው። ሰውም ደግሞ የእባብነት ስራ ከሰራ ሰው የሚሞትበትን ነገር ካመቻቸ፣ ሰው የሚፈናቀልበትን፣ ሰው የሚደናገርበትን ነገር ካመቻቸ እባብ ነው። ያው ሰው መሆኑን ትቷል።
ሰውነቱ ሰው መሆኑ ተለውጧል፣ ወደ እባብነት ተቀይሯል። ስለሆነ እንዴት አለ በረው መናይ እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? በእውነት አብርሃም አባት አለ እንደምትሉ ይመስላችኋልን? እግዚአብሔር ለአብርሃም ከነዚህ ድንጋዮች ልጆችን ያስነሳል፣ ለሱ የሚሳነው ነገር የለም እያለ በሉቃስ ወንጌል ምዕራፍ 3 ከቁጥር 6፣ 7፣ 8፣ 9 ላይ ወንጌላዊ ማቴዎስ በወንጌል መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 3 ከቁጥር አሁንም 7፣ 8 ላይ እንግዲህስ ይላል 9 እና 10 ለንስሐ የሚገባ ፍሬ አድርጉ ይበቃችኋል። እስካሁን አወናበዳችሁ፣ እስካሁን ገደላችሁ፣ እስካሁን ሰውን ለማጋደል አቃጠራችሁ፣ ቀጠሮ አሳዛችሁ፣ አመቻቻችሁ። እስካሁን የብዙ ሰዎች ቤት ተፈናቀለ፣ ብዙ ሰዎች ልጆቻቸው ተበተኑ፣ ብዙ ሰዎች ቀያቸውን ጥለው ተሰደዱ። እስካሁን ድንበር አፍርሳችኋል፣ ዋርሳ ወርሳችኋል። እስካሁን በሰው ላይ ድግምትና መተት አድርጋችኋል። እስካሁን ሐሰት ተናገራችኋል። የሰውን ልጅ ወንድምህን፣ ወንድምሽን፣ እህትሽን አምተሻታል። እናትና አባት አሳዝናችኋል። እስካሁን በሰው ላይ ግፍና በደል ፈጽማችኋል። ከእንግዲህስ ለንስሐ የሚገባ ፍሬ አድርጉ ይላልና ይህን እያለ ከሄደ በኋላ ነው ይህን እያስተማራቸው ሲሄድ እንዲህ ያህል መምህር ካገኘንማ አሉና ይሁድ እንዲህ ያህል አስተማሪ አብሮን አላደግም፣ አብሮን አልኖርም፣ በረሃኔ ይኖረ። ታዲያ የካህኑ የዘካርያስ ልጅ ገና ሕፃኑ መናኝ ገና በ2 ዓመቱ እናቱ ወስዳ በረሃ ጣለችው። ሄሮድስ አንገቱን ሊቆርጥ ሲፈልገው የተወለደው ኢየሱስ ይሄ ነው ብሎ ወችም ነገር ስራቸው የተያያዘ ነውና እሱ በመጸነስ በመወለድ በመስበክ 6 ወር ይቀድመዋል። ጌታ ደግሞ እንዲህ ያለገ መንገድ ጠራጊነቱን እየገለጸለት ስራቸው የተያያዘ ነበርና አሁንም ሄሮድስ የተወለደው እሱ ነው ብሎ ሊገሉ ሲፈልጉ ነው እናቱ ወስዳ በረሃ ጣለችው። በረሃም ወስዳ 15 ዓመት አብራው በትኖር ጥሩ ነበር። ልክ 7 ዓመት አብራው እንደተቀመጠች ሞተች ከበረሃ ኤልሳቤጥ። ያን ጊዜ ዮሐንስ እንግዲህ 7 ዓመት ልጅ አስቡት፣ 7 ዓመት ሕፃን ብቻውን ጫካ ቀረ። አውሬ ሳይበለው መላእክት እየጠበቁት ብቻውን አደገ። ምግቡ የበረሃ ማር ነው፣ ልብሱም የግመል ጠጉር ነበር ይላል። ልዩን አደገ። ወገቡን በጠፍር ታጥቆ መንፈሳዊ ጀግና የኢየሱስ ክርስቶስ ወታደር እነሆ ወታደር ዝናር እንደሚታጠቅ ሁላ ቅዱስ ዮሐንስም ወገቡን በጠፍር ታጥቆ በበረሃ ነበር 30 ዓመት የኖረው ከመላእክት ጋር። እዛ በኋላ ነው እንግዲህ በዮርዳኖስ ዙሪያ እያጠመቀ ሲሄድ ሲመላለስ ህዝቡ ወደሱ ይጎርፋል። እድል ነው፣ ስጦታ ነውና ህዝቡ ወደሱ የበረሃውን ሰው ፍለጋ ይጓዝ ነበር። እንዲያ ሲጓዙ እናንተ የእፉኝት ልጆች ናችኋልና የበረሃው መጡልኝ ብሎ መቀበል ተገቢ ነው፣ ልክ ነው። እንግዳ ሲመጣ ማብላት ማጠጣት እንኳን ባይቻል ሁሉን ብቻም እንግዳን በስርዓቱ በክብር መቀበል ግድ ነው። ግን መጡልኝ የሚባሉ ሰዎች አልነበሩ። ውስጣቸው ተኩላ ነጣቂ ተኩላ ናቸው። ምን ይሆን ሰው ብለው ሊፈታተኑት መጡ እንጂ ንስሐ ሊገቡ አልመጡም ነበር። የንስሐ ሰዎች አልነበሩም፣ ተንኮለኞች ናቸው። አንድ ጊዜ እናጥናዎት ፊደል የተጠቀሟት እናጥናቸው ብለው መጡ እኔን እና አብረው ከመከሩት ሰዎች ወጣልና ወዳጅ ለመባል እንታዬ አይ ዛሬ ሊያጠኑት ሊመጡ ነው፣ እኔም መጥቻለሁ አብሬ ሊያጠኑት ሊመጡ ነው እና ተጠንቅቀው ይጠብቋቸው። እንግዲህ ሊያጠኑኝ አሁን ላጠና ቢሆን ኖሮ እጠነቀቃለሁ ለማጥናት። ሊያጠኑኝ ከሆነ ምንድነው መጠንቀቂያ? አሁን የኔ ነገር እኔ የምጠናው እኔ ከሆንኩኝ እንግዲህ እንዲህ አለ መጣ። ዋናው ግን የሚመራው እሱ ነው።
ተራራው ሲወርዱ ማልታ ታሳስ ገብርኤል ነውና እዚህ ላይ መድረክ ሲከፈት አስተምረዋል ሰጠኋቸው። ያጠናኝ የመጣው ሰውዬ ምን አለ? እኔ ባህታዊ መነኩሴ አልወድም፣ በፍጹም አልወድም። ታዲያ አሁን እኔ ሰውዬም ለማጥናት ነበር የመጣ ነው። ነገር ግን እንኳን አመስግኜ አክብሬ ልናገር እኔ አልወድም ለጭራሹ ነበር። ፊቴን ጸፍቶ አፌን ከፍቶ እንዳመሰግናቸው አድርጎኛል እግዚአብሔር። አሁን የመጣበትን ተውና የተራራ ተንዶ ሲያዩ እዚህ ጥቅጥቅ ያለ በረሃ ላይ ብቻዬን ገብቼ ሁሉ ታምር ተሰርቶ ሲያዩ ምስጋናውን ለቆለቆቱ እንደገና ነገር ተለወጠና ብዙዎቹ የሰው ወሬ በመስማት የሚደናገሩ ሰዎች አሉ። በኋላ ደግሞ የኔ ተራ ደረሰና መጨረሻ ነው የማስተምረው። እኔ እኮ ኬሚስትሪ አይደለሁም ልታጠናኝ የመጣህ ነው ጀመር። ደግሞ ማትስ ወይም እንግሊዝ ሳይንስ አይደለሁም። እዛ ሳይንስህን አጥናና እንጀራህን ብላ ልቅስ። እኔን የምታጠናኝ ምንድን ነው? ኬሚስትሪ አይደለሁም፣ ባዮሎጂ አይደለሁም። እኔ ስላሴ ባሪያው ነበር። የበረሃው ዘላለም የምኖር ቢሆን ኖሮ እንዴት ተሽቆጥቁጬ አንዱን ጫማ አውልቄ አንዱን ጫማ ፈትቼ መኖር ነው። ለመኖር እኔ ስላሴ መሞቴ ላይ ቀር መሞቴ ላይ ቀር ከዚህ ተረበል ብቻ አልሞትም። ኬሚስትሪ አይደለሁም እኔን የምታጠናኝ አልኩና ተያይዘው ወደዚህ ለዚህ ነው የኔ ነገር የኔ ህይወት ለምን ስራዬ አኩሪ ነው። ስራዬ አኩሪ ማንም ይስማ አሸላሚ ብቻውን የሚንዘገዘብ ወደ ሬሳ የሚቆጠር ብር 20,000 30,000 10,000 እና 30,000 በወር እየተበላ ከዛ በላይ ማጠጣው ጋፈፋው እየተጨመረ ማፍረስ እንጂ መስራት አይደለም የምንመለከተው። እኔ ግን ከማንም 5 ወይም 10 እና 1 ብር ወይም 50 ሳንቲም ሳልቀበል ለህሊናዬ ብዬ በሀገሬ በኢትዮጵያ ላይ ጠባሳት ይችላል መሞት። ያው አኩሪ ስራ እየሰራሁ ነው። ላልሰራ ይጨነቀው ማርሹ በእጁ ነው። አሁንም እያጨበጨባችሁ አታታሉኝ። ሳልነግራችሁ ዛሬ ልነግራችሁ ነው። ቆርጦ መንሹ ተይዟል። አሁን እንግዲህ ልነግርህ ነኝ ገና መንሽ ያለ በኔና አንተ መካከል መንሹ ተዘጋጅቷል። ልትበጠር ነው ገና። ገለባውና ስንዴው ሊለይ ነው። እዚህ ተግበስብሰልን ብለን ሁልጊዜ ሁሉ ሰው ሁሉ እኩል ሊለይ ነው። ገለባውና ስንዴው መንሹ በእጁ ነው አለ ጌታ። ይለየዋል መድኃኒዓለም ኢየሱስ ክርስቶስ። እስካሁንም እየለየው ነው አይደለ? ለይቶታል እስካሁን። መጨረሻ ደግሞ በፍርድ ቀን ይለየዋል አንኛው። እሺ ላነብላችሁ። እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? አብርሃም አባት አለ እንደምትሉ አይምሰላችሁ። እግዚአብሔር ለአብርሃም እነዚህ ድንጋዮች ልጆችን ማስነሳት ይችላል እያለ ከተናገረ ከሰበከ በኋላ ሰዎቹ ቀረቡና ብዬ ነበር ቅድም ያቆምኩት። ህዝቦች ቀርበው መምህር ሆይ ምን እናድርግ ይሉት ነበር። የተነበበው ነው ቀጥታ ማነበው። ምን እናድርግ? 2 ልብስ ያለው ይልሃል። በዚህ ቀጥታ ስርጭት ባለም ዙሪያ ትምህርታችን የምትከታተሉ ወገኖች መስማት ሳይሆን መስራት የሚያስፈልግ። መስማቱ ጥሩ ነው። እነሆ ለመስማት የቸኮላችሁ ለመናገር ለቁጣ የዘገያችሁ ሁሉ ተብሏል። ያዕቆብ ምዕራፍ 1 ቁጥር 19 ላይ በመጽሐፍ ቅዱስ ነው ማመጣለ። ለመስማት የቸኮላችሁ ስሙ፣ አልከለከላችሁም፣ እንድሰሙ ደስ ይለኛል። ነገር ግን ለመናገርና ለቁጣ የዘገያችሁ ቁጣ የእግዚአብሔርን ስራ አይሰራም ብሎ ነው የደመደመው ያዕቆብ። ቁጣ የእግዚአብሔርን ስራ ይሰራል። አዎ የእግዚአብሔርን ስራ ለመስራት ቁጣን ማራቅ ነው። እና ምን እናድርግ ይሉታል። 2 ልብስ ያለው ለሌለው ውስጥ ምግብም እንዲሁ ማለት 2 እንጀራ ካለሽ አንዱን ለሌላ ተካፍላችሁ ብሉ ማለት ነው። ቀራጮችም ወደ በረሃው መናኝ ወደ ቅዱስ ዮሐንስ እየገሰገሱ መምህር ሆይ ምን እናድርግ ይሉት ነበርና ደግሞ
ከታዘዛችሁት በላይ እንዳትቀርጹ። ግብር ተቀባይ ናቸው። ወንበር ላይ ቁጭ ብለው ቀረጥ ይሰበስባሉ። መንግስት ያዘዛችሁን አድርጉ። ከታዘዛችሁት ግን መጨመር መቀነስ ክልክል ነው። አንዳንዶች የጨመሩ ያጨበረብሩ ነበር ማለት ነው መሰለኝ። ምናልባት 20 ብር ተብለው እንደሆነ 40 ብር 20 ለምን ለኪስ እንዳይሆን አታጭበርብሩ። ከዚህም እኮ እንዲሆናችሁ አትቀሩ። ነገ ሄዳችሁ ወንበር ላይ የምትቀመጡ ሰዎች አላችሁ። ነገ ሄዳችሁ ተሽከርካሪ ወንበር ላይ የምትቀመጡ አላችሁ። አታጭበርብሩ ነግሬያችኋለሁ። እዚህ ተቀምጠሃል በስጋ ልብ ያለ ባህር ዳር፣ አሜሪካ፣ አውሮፓ ስለሆነ መንገደኞች ስትሄዱ ሕግን ጠብቃችሁ መኖር ግድ ነው። ትዝ ልበላችሁ እሺ። ይህ የበረሃ ስብከት፣ ይህ የበረሃ አገልግሎት፣ ይህ በበረሃው የሚፈስ የማያቋርጥ እንባ ትዝ ይበላችሁ። አትርሱት። ይሄን ነገር ብትረሱት የረሱት አልተጠቀሙብና የረሱት አልተጠቀሙብና። እኔ እንደ ሰው የሚያስቸግረኝ ነገር የለም። እንደ ሰው የከበደኝ እንደ ሰው የሚያስቸግረኝ ነገር የለም። እርግጥ ከእግዚአብሔር በታች ሰው ነበረ። በዚህም የሰሩበት አለ። እግዚአብሔር በታች የተከበረ ከፍጥረቱ ሁሉ በላይ እንደ ሰው የከበረ የለም። ነገር ግን ወርዶ ስናየው ደግሞ ያሳዝናል። በጣም እንደ ሰው የሚያሳዝን የለም እና እንደዚህ ነው። እስቲ ወደ ትምህርቱ ልጅ ቀራጮች ደግሞ ቀርበው ምን እናድርጉታል? የታዘዛችሁትን ቅረጹ። 20 ከተባለ 20፣ 40 ከተባለ 40፣ 5ም 10ም አትጨምሩ ይላቸዋል። ከዚህ በኋላ ነው ጭፍሮች ማለት ባለስልጣኖች ሊጠመቁ ለንስሐ የንስሐ ጥምቀት ወደ ዮርዳኖስ ወደ ዮሐንስ እየገሰገሱ መምህር ሆይ ምን እናድርግ ይሉት ነበር። እነሱ ደግሞ ሲጠይቁት የሚላቸው ምንድን ነው? በሐሰት ሰውን አትበድሉትም። ባለስልጣን ስለሆኑ ታማኙ ንጹሕን ገበሬ እንዳያንገላቱት፣ ንጹሕን ነጋዴ እንዳያንገላቱት ማለት ነው። ሕግን ጠብቃችሁ ሰው ስልጣን አለን ብላችሁ ደክሞ ለፍቶ ጥሮ ግሮ የሚያረውን ገንዘቡን ያለ ስርዓት ሕይወቱን ያለ ሕግ የማይታሰረው እንዲታሰር መታሰር የሚገባው እንደ በርባንን ፍታልን ኢየሱስን ስቀረው እንደተባለ በማቴዎስ ምዕራፍ 27 ከቁጥር 18 ላይ በርባን ይፈታ አሉ። የአይሁድ ፍርድ ይሄ ነው። የጻፎችና የፈሪሳውያን የሊቃነ ካህናት ፍርዳቸው ይሄ ነው። እውነት እንዲኖር እውነት እንዲነገር አይፈልጉም። ጌታ ይሰቀል አሉት፣ እንዲሰቀል ፈረዱ። በርባን ሽፍታው፣ ወንበዴው፣ ነፍሰ ገዳዩ ይፈታሉ። እንዲህ አድርጋችሁ እንዳትፈርዱ። ገብቷችኋል? እውነቱን እውነት በሉ ማለት ነው። ውሸቱን ውሸት፣ ሌባውን ሌባ በሉት። ሌባ ተብሎ ባይሆን ያው የርኅራኄ ስራ ሊሰራለት ይቻላል። ገሎም ከሆነ ገሏል ተብሎ ይቅርታ ሊደረግለት ይችላል። ነገር ግን ሌባው ሌባ ነው፣ ገዳዩን ገዳይ፣ ያልገደለውን ገደላት በሉ፣ ያልሰረቀውን ሰረቃት በሉ። ባለስልጣኖችን የበረሃው መና የመጥምቀ መለኮት ቅዱስ ዮሐንስ እንዲህ ይላቸው ነበር ሳይፈራ። ይህ ይገሥጻቸው ነበር። እነሆ ያለ ሕግ አታንገላቱ ድሃውን፣ እውነቱን እውነት በሉ እያለ ነበር የበረሃው መና። ምን ጣጣ! ሰው እኮ እበላ ሲል ነው እኮ በዚህ ውሸት ሲዋሽ የሚኖር። እበላ ያለ ሰው እንደዋሸ ይኖራል። እኔ እበላ ልበላ እኖር ያለ ሰው ሲዋሽ ይኖራል። እኔ ለኖሮ የማላውቅ ቢፈልግ ስራ ካለ ያኖሬ ስራ እንድሰራ የበለጠ ስራ እንድሰራ በመኖር ይሄን ሰርቻለሁ። ከዚህ የበለጠ ስራ ቢለኝ ያቆየኝ ካለ ዛይ መውሰድ ይችላል። እኔ የሚያስጨንቀኝ ነገር የለም፣ የምጨነቅበት ጣጣ የለምና እኔ የሚያስጨንቀኝ ስራ ብቻ መስራት ነው የምፈልግ። ደግሞ አልሰራ ከሆነ ምንም ነገር ምን ያኗኑረኛል? እኔ ስትድኑ እንዳይ፣ ስትፈወሱ ስትጠቀሙ እንዳይ፣ ትምህርቱን ተቀብላችሁ ሕግን ጠብቃችሁ ስትኖሩ፣ ተስማምታችሁ ተፋቅራችሁ ስትኖሩ፣ አንድ ልብ እንድትሆኑ፣ ጭቅጭቅ፣ ክርክር፣ ቂም፣ በቀል እንዲጠፋ ይሄ ነው የሚናፍቀኝ። ይሄ ነው። ይሄን ፍለጋ ነው በረሃ የገባሁት። ፍቅርን ፍለጋ ነው በረሃ የገባሁት። እውነትን ጽድቅን ፍለጋ ነው በረሃ የገባሁት። እስቲ አስታውሱ ወገኖች፣ እንደምን ቆያችሁ? አሁን እናንተ ብትቀድሙ፣ አንተ ብትቀድም፣ ወይም እናንተ አንቺ ወይም እናንተ ብትቀድሙ በሰው ቤት ዘልዬ ገብቼ ይህን ሁሉ መናገር የለብኝም።
አሁን ግን ብናገር መብቴ ነው። እኔ ነኝ የቀደው፣ እኔ ነኝ ብቻዬን የገባው፣ እኔ ነኝ ብቻዬን መስቀል የገባው። ታዲያ እኔ ገባሁት ፍቅርን ፍለጋ። ፍቅር በዓለም ላይ ጠርቶ በገበያው ፍቅር የለም፣ በንግድ ቦታ ፍቅር የለም፣ በቤተ ክርስቲያኑ ትርምስ ነው፣ በመሐራው በጽዋ ሲጋመሱ ነማኝ፣ እናትና እኔ በገንዘብ ሲጣሉ ነማኝ። ፍቅርን ፍለጋ በረሃ ገባሁ። እስኪ ደግሞ ከሰው ይልቅ አውሬዎች አክብረው ይቀበሉኝ ይሆን? ይወዱኝ ይሆን? አውሬዎችን እስኪ የሰውን ፍቅር አየሁት፣ የሰውን ፍቅር ተረድቼዋለሁ፣ የሰው ፍቅር በቅቶኛል። እስኪ አውሬዎች ደግሞ የሚያደርጉትን ብዬ እዚህ ዘንዶቹ የነበሩበት እዚህ ነብሩ እመጫቷ መብረዝ ጾቷ ላይ ወዲያና ወዲህ የተንዘባዘበ ነበረበት። አሳማው፣ ዝንጀሮው፣ ጦጣው፣ እባቡ ነበረበት። ብቻዬን ገባሁ። በእውነትም እግዚአብሔር እንደው በያሉበት ጌታ ይጠብቃቸው። አንድ አውሬ እንኳን ማግሳት እንኳን መጮህ እኔ መጫቷ ነበር ልጇን እዛ ብትሮጥ እንጂ ዙረው ሳያዩኝ ዙረው ሳያስደነግጡኝ ስጋ ለብሽ ያለው መቼ ዙረው ወደ እኔ በክፉ አይነት ሳይመለከቱኝ እስካሁን ደርሻለሁ። አውሬ ያስቀየመኝ የለም። አይደለም እንዴ? እናንተን አስቀይሟችኋል? አውሬ ያስቀየማችኋል? ዝንጀሮ አስሮጧችኋል? ነብሩ መጥቶባችኋል? እባብ መጥቶባችኋል? ሰው ግን ሁልጊዜ ሲያስቀይመን ይኖራል። ሰው ግን የሰው እባብ ሲያሳዝነን ይኖራል። የሰው ዘንዶ እንዲህ ይቆላመማል፣ ይታሻል፣ ይጎሻል። የሰው ዘንዶ አሽቶ ጠቅሎ ሊውጠን እየፈለገ እንዲታሻል፣ ይጎሻል። ዝሮ የታቅቶት የዘንዶ ነገር አንበሳውን በአቅሙ ያገሳል። እስቲ እንወደደ ወደ ትምህርታችን እንመለስ። እንግዲህ ሰውን ያላገባብ አታንገላቱ ብዬ ደመደምኩት አይደል? ከዚህ በኋላ ነው እንግዲህ በሉቃስ ወንጌል ምዕራፍ 3 ቁጥር 7፣ 8፣ 9፣ 10፣ 11፣ 12 በቁጥር 12 ላይ ምን እንዲህ ይሉ ነበር? ይህን ሲያስተምራቸው ይህ ማለት ክርስቶስ ይሆን ይላሉ። ዮሐንስን እኮ ነው አርፎ መቀመጥ አይችልም ልባችሁ ይላል። እንደው የማያርፍ ልብ የተሰጣት እኔ እንደው ብትቆምም ብትቀመጥም ብትንከባለል እንዳይሰበር ነው፣ ወለም እንዳይለው ትን እንዳይለው እንዳያመው ከማለት በቃ እንደፈለጋችሁ ብትሆኑ ከሌለ ወደ ሰው አይሄድም። እናንተ ደግሞ አያርፍም። እንደው ሰው በክፋት አንድ ጊዜ በክፋት ፈጥሮት ሰው እና ምን ይሉታል? ክርስቶስ ሲሆን ይሄ ጥሩ ነው ነገሩ ማሰባቸው። ክርስቶስ መድኃኒዓለም ኢየሱስ ክርስቶስ ነቢያት ይወርዳል ይወለዳል ሲሉ ነበርና ይሄ ለክፋት አልተረጎሙትም። ግን ሁሉ ጊዜ ያልተባለ ማለት ምን ያደርግልናል ለማለት ነው። እሱ ዮሐንስ ነው። ዮሐንስን ክርስቶስ ማለት በርግጥ ታዲያ እሱ በልባቸው የሚያንሰላስሉትን ያውቅባቸዋል። ቁጭ ብላችሁ የምታስቡትን ቁጭ ብላችሁ የምትመክሩትን መዲናችሁ የሚወጣ የሚወርደውን ያውቅ ነበርና ዮሐንስ እኔ ክርስቶስ አይደለሁም ማለት ራሱን አገለለ። እኔ ክርስቶስ አይደለሁም የክርስቶስ አገልጋይ ሆነኝ የጫማውን ጠፍር መፍታት የማይገባኝ ከኔ በኋላ የሚመጣማ ከኔ የሚበረታ ማለት ስለ ጌታ ሲመሰክር እነሱ ክርስቶስ ነው ያሉት። እንደው አንድ ጊዜ ሰቅለው እንደው አከበሩት፣ አፍሰው ሰጡት። እሱ ግን አልፈልግም ነው ያለ። ይሄ ግን አይደለም፣ እኔ መንገድ ጠራጊው ነኝ፣ እኔ የጫማውን መሸከም አይገባኝም፣ ከኔ በኋላ የሚመጣው ከኔ ይበረታ ያን አስተማራቸው። እኔ አለቅስ ዮሐንስ መታደል ነው። እኔ ለንስሐ በውሃ ጠምቃችኋለሁ። መቼም ለመስማት የታደላችሁ ሰዎች ናቸው። ለመስራት እንዲሆንላችሁ ጸልዩ። እሺ፣ ለመስማት እየሰማችሁ ነው አይደል? አሁን በየዶርማችሁ መጥቼ ሩጡ ብያችኋለሁ እንዴ? በአዳራሽ ሩጡ ብያችኋለሁ አይደል? ስለዚህ ለመስማት ስለታደላችሁ እየሰማችሁ ነው። መለወጥ ያለ መለወጡ ደግሞ እንደራሳችሁ እኔ አላውቅም። ኦፕሬሽን ቀዶ ጥገና የለም በቤተ ክርስቲያን ስርዓት። በአባ ዮሐንስ አገልግሎት ቀዶ ጥገና የለም እንጂ አሁን የሚቻል ቢሆን ነው ይህን ያህል ዕድሜ ልኬን 20 ዓመት ሙሉ በዚህ እንኳን ከድሮ አገልግሎት ውጭ በወንቅሸት ገዳም 20 ዓመት ህምቃትት እንደ የፈለገ ቆዳቸውን እየቀደድኩ ልብ መቀየር ነበር የሚያስፈልግ። አይደለም ልብ መቀየር ያንተ ከቀየር ምን ያስነፍልፈኛል? ልባችሁ እንዲቀየር እኮ ነው የምጮኸው። መንሹ በእጁ ነው ይላል ርዕሳችን።
ሉቃስ ምዕራፍ 3 ቁጥር 17፣ በማቴዎስ ወንጌል ምዕራፍ 3 ቁጥር 10 እና 11 ላይ መንሾ በእጁ ነው። እንዲሁም ምንድነው ያለ ቅዱስ ዮሐንስ? ምሳር ማለት መጥረቢያ ማለት ነው። ምሳር በዛፎች ስር ተቀምጧል፣ በዛፎች ስር ተቀምጧል። የማያፈራውን ዛፍ የማያፈራውን ቅርንጫፍ ይቆርጡታል አለ ዮሐንስ። ዛሬ የተነበበ ይሄ ነው። የማያፈራ ፍሬ የሌለው ዛፍ ይቆረጣል። መጥረቢያው ተዘጋጅቷል በዛፎች ስር። የማያፈራ ፍሬ የለሹ ተንኮለኛው፣ ቀናተኛው፣ ስስታሙ የጎመጀው መንፈስ ይቆረጣል፣ ይቆረጣል፣ በማይጠፋ እሳት ይቃጠላል ካለ በኋላ ነው እንደገና ደግሞ ወደ ምን አመጣው? ወደ ስንዴና ወደ ገለባው። መንሹ በእጁ ነው አለ። ኃጢአተኞች ይላል መዝሙረኛው ዳዊት በመዝሙር 1 ቁጥር 4 ላይ፣ ገና መዝሙር 1 ላይ እኮ ኃጢአተኞች ነፋስ ገልቦ እንደሚወስደው ትቢያ ናቸው፣ መንገዳቸውም አይታወቅም ይላሉ። የኃጢአት ዕድል ፈንታቸው ይሄ ነው። ነፋስ ገልቦ እንደሚወስደው ትቢያ፣ መታሰቢያም የላቸው፣ ቅሬታም የላቸው። ጠርገህ ውሰድ። የኃጢአት ዕድል ፈንታ ይሄ ነው። እዚህ ላይ ወደቀ፣ እዚህ ተቀመጠ፣ እዚህ ላይ ነበሩ የለም። ስለዚህ እንዲህ ከመሆን ያወጣቸው ወገኖች እና መንሹ በእጁ ነው ከሚለው ደርሰናል። አሁን እያነበብን ልክ ምንድነው እኔ የጫማውን ጠፍር መሸከም ወይም ጫማውን መፍታት የማልችል፣ ጫማውን መሸከም ወይም የጫማውን ጠፍር መፍታት የማልችል ነኝ። ከኔ በኋላ የሚመጣው ከኔ ይበረታል። እኔ ለንስሐ በውሃ አጠምቃችኋለሁ አለ ዮሐንስ። ከኔ በኋላ የሚመጣው ግን በመንፈስ ቅዱስ ያጠምቃችኋል። ይሄ ነው የሰማይ አምላክ መድኃኒዓለም ኢየሱስ ክርስቶስ በጽርሐ ጽዮን በጽዮን አዳራሽ የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ላይ እዛ በጽዮን አዳራሽ ላይ አንድ ልብ ነው ሲጸልዩ ሐዋርያት መንፈስ ቅዱስ እንደወረደላቸው ለማጠየቅ ለምን አስቀድመው ግን መጥምቀ መለኮት እናንተ መንሹ በእጁ ነው እያለ ያስተምራቸው ነበር። በመንፈስ ቅዱስ ያጠምቃቸዋል። እኔ በኋላ ማጠምቄን ያጠም ይችላል። ያው ለንስሐ ነው፣ ንስሐ እንድትገቡ እንድትዘጋጁ። ይሄ ለንስሐ የንስሐ ጥምቀት ነው ማጠምቃቸው። እሱ ግን በእሳትና በመንፈስ ያጠምቃቸዋል እያለ ይነግራቸው ነበርና ከዚህ በኋላ ነው መጨረሻ ላይ መንሹ በእጁ ነው። መንሽ 2 ጣት ወይም 3 ጣት ያለው ነው። 3 ላይ ይገኝ ይችላል። 2 3 ብዙ ጊዜ አይገኝ ማለት ነው። መቼም የማይገኝ ነገር የለም በምድር ላይ። ግን 2 በተለይ የወይራው እንጨት ይጠነክራል፣ የክትክተው ይጠነክራልና እንዲሁ ተመሳሳይ ጠንካራ እንጨቶች አሉ። ሌላውም ቢሆን ልምብጩ ምኑም ሆኖ መንሽ ይሆናል። ጥሩ ነው። እና ያ መንሽ ምንድን ነው ሙያው? ገበሬው በሬውን አፏራውን ሰዶ ሲያበራይ ወይም ደግሞ ሀብት የሌላቸው አፏራ የሌላቸው በሽመል የሚወቁ ሰዎች አሉ። እንደኔ ድሃዎች በሽመል ይወቃሉ። ያችን የዕለት ምግባቸውን ለመሰብሰብ አዝመራቸውን ለመሰብሰብ አፏራ ጥጃ ምን የሚያወሳቸው የሚያበድራቸው እስቲ ነገ አዝመራን ሰብስበህ ላክልኝ የሚላቸው ሰው ከሌለ ዳጉሳውን ጤፉን በሽመል ይወቁታል። እንዲያርገው ግን ወይ በሽመልም ተወቃ በከብትም ተወቃ በሌላ ዋናው ምንድነው? መንሻ ያስፈልገዋል። ገለባና ስንዴውን ለመለየት እንዲህ እንደተጠራቃቀምነ እንግዲህ ሁላችንም የመንግስቱ ወራሽ ብንሆን ወደ ጽዮን ተራራ አብረን ይሄን ክረምት ይሄን በጋ አብረን ራብና ጥሙን አብረን ክፉን በጎን እንግዲህ ወንቅሸቶች ሲል እኔ ብቻ ሰው እናንተንም ያጠቃልላል። ወንቅሸቶች ሲል ልትሳፈሩ ስትሉ መናኸሪያ ላይ ወንቅሸቶች ጠጋ ብለው ተሳፍረው ስሬ ብለው መኪና ሳንቲም ሰጠው ይልኩና የውሸትን ታሪክ እንድታጠፉ ያዳናችሁን ቦታ እንድትክዱት አብረው ያሳፍሩባቸዋል። እንዲያ ነበር ከዛ ከኮቪድ-19 በፊት እንዲያ ነበር የሚያደርጉት። ስራ ብለው በቃ ለዚህ ቦዘኔዎች አሉ ገንዘብ እየተቀበሉ ብቻ የውሸት ታሪክ የሚያጠፉና ወንቅሸቶች የሚያጠቃልለው እኔንም እናንተን ነው። ብንታማም አብረን ነው ማለት ነው። እሺ ብንጠላም አብረን ነው። ወንቅሸቶች መልካም ሰሩ። ምን አብራችሁ ሰርታችኋል። አብረን የምንመሰግን
ብቻዬን አልሰራሁትም። እኔ መሪው ሆኜ ልግባ እንጂ ስንመሰገን ማብረን ነው፣ ስንጠላ ማብረን ነው። ክፉ ከመጣም ደግሞ የሚቀርበውን ጌታ ነው የሚያውቅ። እግዚአብሔር ከክፉ ነገር ይሰውረን። እሱ ነው አይደለም እንዴ? መንፈስ ቅዱስ ቢወርደው አንቺን ለይቶ አንተን ለይቶ አይደለም፣ እኔንም ደግሞ ይባርከኛል ጌታ አይደለም። ማናፍስክ አላዳገረኝ አለው። እንደምን ቆያችሁ? አባ ዮሐንስ ስለ ራሱ ነው የሚሰብክ ይላሉ የሰይጣን የዲያብሎስ ግብረኞች። አባ ዮሐንስ ትዕቢተኛ ነው ይላሉ። እኔ ግን ለእናንተ የወረደ መንፈስ ቅዱስ እኔን የሚባርከኝ ይሆናል። ያውም ይሆናል ያልኩ አይደለም። መንሹ በእጁ ነው። ገለባውን በሚጠፋ እሳት ያቃጥላል፣ ስንዴውን በጎተራ ይከታል። ስንዴ እንድንሆን ነው የምደክምላቸው ወገኖች። እንግዲህ በማቴዎስ ወንጌል ምዕራፍ 13 ቁጥር 24 ላይ እስከ 30 ነው። ገበሬ ዘሩን ዘራና ከተዘራ በኋላ ሰራተኞች ተኙ፣ ለጥረውደ ጠላት መጣና እንክርዳዱን በትኖ ሄደ። ጠላት መጥቶ ሰው ከተኛ መቼም እስከ አልጋው አልጋ ከሆነ የምተኛ ማለት ነው። እስከ አልጋው አንስቶ ቢወስድህ ብዙ የማይሰማ ሰው አለ። ተፈጥሮ አንዳንድ ሰው ዘሪ መጣና እንክርዳድ ነስንሶበት ሄደ። ከዛ በኋላ ስንዴውን በቅሎ አፍርቶ ሲታይ እንክርዳዱ አብሮ በቅሎ ሰራተኞች ሄዱና ለጌታው ጌታ ሆይ መልካሙን ዘር ዘርተህ አልነበረምን? አሉት። አዎ አላቸው። ታዲያ እንክርዳዱ ከወዴት ተገኘ? ወገኖች እንደምቆያቸው ታዲያ ሰውን እግዚአብሔር ሰውን በመልኩ አልፈጠረውም እንዴ? እርሱን አስመስሎ አልፈጠረውም እንዴ? ከፍጥረቱ ሁሉ በላይ ከፈጣሪ በታች ከፍጡራን በላይ አላከበረውም እንዴ? ታዲያ እንክርዳዱ የተገኘ የሚያሳዝን ጉዳይ፣ የምቀኝነት የተገኘ ቅናት የተገኘ ቁጣ ምን አመጣው? ሰው እኮ በሀብቱ ምናልባት አንዱ መናኸሪያ ስትጋፋ ሞባይልህን ወይ ቦርሳሽን ትቀማሽ ብዬሽ፣ እኔ ዋናው መመክራችሁ ሀብታችሁን ተቆጣጥራችሁ መያዝ ግድ ነው። ስጪውም አለሽ እንዲሁ ሰነፍ ወይም ዘንጎለር ሆናችሁም ደግሞ አውጦ ሲወስደው ሳታዩ ብትቀሩም እኔ ከሞቀሴ አልወጣም። ነገር ግን አሁን ሞጭ ቆሎ ሲል ምንድነው ብትገስጸው ያጥያት የለበትም። ደንግጠሻል፣ ሊሞጭቅሽ ነው። አንተ ምን ብለሽ ብታስቀሪ ሀብትሽ ጥሩ ነው። ሀብትሽ ስለሆነ ቦርሳ ነው፣ ብዙ ነገር አለበት፣ ፓስፖርት አለበት፣ መታወቂያ አለበት፣ የትምህርት መረጃ ምናምን ይኖርበታል። ይስራ ቦርሳ ነው። ቦርሳን ለማስቀረት ኃይል የሚያስፈልገዋል፣ ኃይለ ቃል የሚያስፈልገዋል። ገብቷችኋል አይደለም? እንደዚህ ብሎ እንደው ገለገጥማ አላፊ አግዳሚውን ተሳደብ አይደለም። ያንን ቃል ማስቀረት ግን ኃይለ ቃል ብትናገሩ ወይም ደግሞ በኃይል ተደባደብ አይደለም፣ ግደሉ ማለት ነው። ገንዘባቸውን ግን ለማስቀረት ያው ኃይል ብታወጡ ስህተት የለውም። አሁን እኔ ቀድሜ የገባሁበትን እናንተ በኋላ ጀሪካን እንኳን ሳትዞ የገባችሁበትን እንግዲህ በእኔ ብትነሱ ኃጢአት ነው ብላችሁ ነው መቼም ምሳሌውን ማመጣው። አሁን በዚህ ቦታ ላይ ጠባ ያስፈልግም። እሺ ለምን ሁላችሁም እነ ጀሪካን ዞ የመጣ እጅ ያውጣ። እስኪ አሁን ጀሪካን ዞ የመጣ ሰው እጅ ወደ ላይ እኔ ጀሪካን ገዝቼ ነው የመጣሁ የሚል እስኪ አውጡ። አትፈሩ። ጀሪካን ገዝቼ ነው የመጣሁ የሚል እነ ጀሪካው የሌላቸው ሰዎች ምን ያጣላችኋል? እሺ አዎ ፍቅር ነው። ከዚህ ነው ፍቅር ዓለም ይደነቅ። ወንቅ እሸት የፍቅር ደሴት፣ ወንቅ እሸት የሰላም ደሴት።
ሌላ ምን እንሰጣለን? ይሄ መንገድ እንሰራ፣ ትምህርት ቤት እንሰራ፣ ቀላል ነገር ነው እኮ። ዋናው ነገር ግን ዓለም በእኛ መደነቅ ያለበት በፍቅራችን ነው። ገብቷችኋል ወገኖቼ? ትተባበሩኛላችሁ? ከኔ ጋር ትቆማላችሁ? ብር ስጡኝ አላልኩ? ወርቅ ስጡኝ አላልኩ? ዓለም ይደነቅ፣ ገዳማት ሁሉ ይደነቁ፣ ቤተ ክርስቲያን ሁሉ ትደነቅ። ወርቅ እሸት የሰላም ደሴት፣ ወርቅ እሸት አሁን ሰው እንግዳ ሆኖ ይግባ። እንግዳ ሆኖ ሰው ስትቀበሉት እግሩን አጥባችሁ ምግቡን ሰጣችሁ፣ ማረፊያ ሰጣችሁ። ከዛ በኋላ በልቶ ጠጥቶ ጠብ ያነሳው የጥሩ ነው። በልቶ ጠጥቶ አመስግኖ ነው ማይድ ያለበት፣ መጣላት ላይ ያለበት እንደዛ ነው። እሺ አዎ ወንሸቴ ለኔም ያላችሁ ሁኔታ ፍጹም ከልብ ማሰብ፣ መቆርቆር፣ መጨነቅ፣ እርስ በርሳችሁ ደግሞ መፋቀር፣ መስማማት፣ መዋደድ። በውሸት ላይ ቀን ኪሳራ ነው። በውሸት ላይ ልቡ እኩይ ልብ ያለው ሰው የረከሰ የወደቀ ምን ይዞ መጥቷል? ባዶ እጁን መጥቷል። በዚህ ተነሱ ሰው ወደቀበት፣ ሰው ለፋበት ለማለት ነው። እሺ አሁን ቀጥታ ስርጭት ስለሆነ የምናስተምረው ዓለም ሁሉ ነው። ከዚህ ላይ ጠብም የለም ማለት ነው። ይጣላል የለም። የምን አባቱ ጠብ ነው? ጠላታችን ማለት ነው ሰይጣን ነው። እኛው ቢሸቶች ጠላታችን ድህነትና ሰይጣን ብቻ፣ ሌላ ጠላት የለም። እግዚአብሔር ይገስጻቸው። ጠላታችን ድህነትና ሰይጣን እግዚአብሔር ይገስጽልን። አሜን ነው። ይግባ አዙረን እንዴ አንገት እኮ የተሰራ አሁን ራሳችን ለትክሻችን የሚጨፈልቀው ነው ሲዩት ትንሽ አንዳንዱ ረጅም አንዳንዱ እንደመጠኑ ግን ዙሮ ለማየት ነው። የኔም እንዳቅሚ አዙራ ታሳየኛለች። ሲዞር ነው ሊዞር ዙሮ ማየት ቆጠረው ሀላውቱ ነው ሀደገዘው ገንዘብ ነው አርዲው በርቱ ባለው ቀጥቶ ባለው ሰብስቦ ማጥቶ እንደው አጠራቅሞ ማረገና ምን ቀርቶኛል እኔ ወስደኝ ነው እንዴ አጠጋው ከይ አሩዝሮ ማይካ አንገት የተሰራ ዙሮ ለማየት ነው። ያው ለየሳለ ሆነ እንዳትረሱ ሲዙሩበት ሲያንዚ ወደኋላ ሞክሮ ይዟቸው ይኸውላችሁ ቢያጥርም ቢረዝም ለማየት ያበቃችኋል አይደል? ምናልባት አጭር ነው የምትሉ ካላችሁ በዚያው ሞክሩ ዝም ብላችሁ ዙሮ የፍቅር በቃ መዝረፍ። ኧረ እንዲያው በእውነት የዘመን አልፎ በእውነት አልፎ ብናየው እንዲህ በእውነት አልፎ እንደተገፋ ባንቃ እንደተገፋ አሁን ስርዓት አንተ ትምህርቱ አሁን ሳይጠቃለል ጣልቃ ትገባ ቻለ የነካይ መንካት ቀርቶ በሳት መሎሻ አንተስ ብዙ አስበህ ነበር ደግሞ ለመንካት ነው እንዴ? አላበዛውም እንዴ? አላበዛውም ትላላችሁ እናንተ ስትገጥሙ ነገር አላበዛሽው እንዴ? እንዴት ቆያችሁ? ማንሹ በእጁ ነው። የት ላይ ነበርኩ? ያደናገር ያው ከእንትኑ ነው ከእንክርዳዱ ላይ ነው። በማቴዎስ ምዕራፍ 13 ቁጥር 24 እስከ 30 ድረስ ነው። እና ጌታ ሆይ መልካሙን ዘር አልዘራህምን? አዎ መልካም ዘር የዘራሁት እንግዲህ እንክርዳዱ የተገኘ እንክርዳዱን ጠላት በተነው። ጠላት ነው የዘራብን። እንግዲህ ሀሳብ እንንቀለው። ይሄንን ምንድነው ስሙ? እንክርዳዱ። እንክርዳድ ስሙ አይገባል። አረ ያንከርደው እንዲሁ ያንከርደው ጌታ አረ ያንከርደው ስሙ አይገባል። እንክርዳዱን እንንቀለው አሉ ገበሬዎች። አይ አሁንማ ስትነቅሉት ስንዱ አብሮ ይነቀላል። እንግዲህ በመከር ጊዜ አጫጆች ይላካሉ። አጫጆች ሲላኩ ስንዴውን ለብቻ የስንዴውን ነዶ፣ እንክርዳዱን ለብቻ የእንክርዳዱን ነዶ። እንክርዳዱ የሆነ እዚህ ውስጥ ይኖራል። አሁን ትምህርታችንን ጨርስ። የእንክርዳዱ ነዶ ለብቻ ነው የሚታሰር።
የስንዴው ነው ብቻ ልታስ ያን ጊዜ ይላልና ነው ክርዳዱ የማይጠፋ እሳት ይቃጠላል። ይሄ ነው መጨረሻው። ስንዴው ደግሞ በጎተራ ይከተታል አለ። ቶቷችኋል። በማቴዎስ ወንጌል ምዕራፍ 13 ቁጥር 36 እስከ 43 ድረስ እናነበዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ካስተማራቸው በኋላ ወደ ጸሎት ቤት ገባ። ደቀ መዛሙርቱ አይደሉትምና አብረው ገቡ። ጌታ እኔ ክርዳዱን ነገር ተርጉምልን፣ ከልባችን ቀርቷል። ለምን ነው የተጠቀምከው? እንክርዳድና ስንዴ አድርገህ ያስተማርከን ምንድን ነው? ትርጓሜው ንገረን። አይ እርሻው ዓለም ነው። ዓለም ናት፣ ይቻለም ናት እርሻዋ። በይህች ዓለም ላይ ስንዴም አለ እንክርዳድም አለ። መልካሙን ዘር የዘራው አለ። መልካም ዘር የዘራ ሰውን በመልካችን እንፍጠር ብሎ ሰውን በምሳሌው በመልኩ የፈጠረ ማን ነው? የሰማይ አምላክ እግዚአብሔር ነው። በቃ መልካም ዘር ዘራ። አንጠጥሮ ከፍጥረቱ ሁሉ በላይ አድርጎ ሾመው፣ አከበረው። በባህር ያሉ ፍጥረታት፣ በምድር በምድረ በዳ ያሉ ፍጥረታት ሁሉ ይገዙልህ ብሎ አከበረው። ሰው ግን አልታደለምና ውርደት ነውና ያው ወደ ምድረ ፋይዳ ወደቀ። መልካም ዘር የዘራ የሰው ልጅ ነው። እንክርዳዱን የበተነ ደግሞ ጠላት ነው። ጠላት ማለት ሰይጣን ነው። ሰይጣን ማለት ዲያብሎስ ነው። ዲያብሎስ ማለት ያ ታላቁ ዘንዶ የቀደመው እባብ እሱ ነው። በልባችሁ እኩይ፣ ክፋት፣ ምቀኝነት፣ ቅናት፣ ስስትና መጎምጀት እልክ ላስቀይመው ላብሽቀው በቀደም ያንተን ጨጓራ አቃጥላለሁ ብዬ የጨጓራ ተቃጠላለ ሰይጣን። ለካ ታስቧል የኔ ጨጓራ ቢቃጠል መስሎ እንኳን ወንድሸት ላይ በጸበል ውሃ ተከብቢ በረሃብ ስኖር የኔ ጨጓራ ተቃጥሎ ያውቃል። እግሬማ ይወጣላለሁ የተጠብቄ እመጣለሁና ተሻለዋለሁ የነደደው ልቤ እንደምን ቆያችሁ? እና እንደዚህ ነው ትምህርታችን። የት ላይ የነበርኩት? አዎ ገበሬው መልካሙ ዘር ስንዴ ነው። ሰይጣን ነው ደግሞ የዘራውን ያንን ክፉን ዘር የዘራው እንክርዳዱን ሰይጣን ነው፣ ዲያብሎስ ነው የዘራው። እስከ መከር ይቆዩ የሚለው እስከ ፍርድ ቀን ይቆዩ ነው። እስከ ፍርድ ቀን ነው ተደባልቀን ያለ ነው። እዚህ እንክርዳድ ነው ስንዴ ባለቤቱ ሆነበት ከተማ ሄዶ ወይም ከዚህ ተቀምጦ ገዳምን ለማፍረስ፣ ገዳምን ለማወክ፣ ገዳምን ለማመስ በሽምግልናው በሽበቱ ጻድቅ መስሎ ሰውን እያታለለ የበግ ለምድ ለብሶ ተኩላ ነጣቂ ከወጣቶችም ከሽማግሌዎችም ከወንድና ከሴቶችም ሊኖር ይችላል። እኛ እናውቀው። አሁን ተቀላቅለን ያለ ነው። መንሹ ነው የሚለየን እንዲያኝ መንሹ ነው የሚለየን። በዚህ ምን እናውቀዋለን? በግልጽ ክፉና በጎ ምን እየታቃተን ከፍሬያቸው ታውቋቸዋላችሁ ይላል። ስለምናውቀው ማቴዎስ ምዕራፍ 7 ቁጥር 12-20 ላይ ከፍሬያቸው ታውቋቸዋላችሁ የሚል ነገር አለ። ከንግግሩ ካካሄዱ እናውቀዋለን። አሁን ክፉ ሰው አይጠፋም። ያየን ነው። የሚያፈርስ ከሆነ ሲያፈርስ እናየዋለን። ሲያተራምስ ሲመክር ሲጎነጉን እናየዋለን። በየመንገዱ ቁሞ ሲያወራ እናየዋለን። ክፉ ስታወራ እናያታለን። መቼ ይጠፋል ክፉ? በመከር ጊዜ አጫጆች ይላካሉ። ያን ጊዜ ስንዴውን በስንዴነት እንክርዳዱን በክርዳድነት ይለዩታል። ከዛ በኋላ በመንሽ ገለባው ወደ ገለባነቱ ስንዴው ወደ ስንዴ መንሹ በእጁ ነው ነው እርሳቸው እንዲህ ነውና እንግዲህ መከር የተባለው ያለ ፍጻሜ ነው። በፍርድ ቀን ጌታ ሲመጣ አጫጆች የተባሉ መላእክት ናቸው። ክፉ የተባለ የክፉ ልጆች ናቸው አለ። እንክርዳዱ የክፉ ልጆች ናቸው፣ የሰይጣን የግብር ልጆች። እንክርዳዱ የሰይጣን የግብር ልጆች፣ ሰይጣኖች፣ ዲያብሎሶች፣ ሀሪካቶች፣ ጸረ ሰላሞች፣ በጎ ነገር የማይፈልጉ ክርክርና የሰውን እንጀራ መብላት፣ በሰው ትከሻ መቀማጠል፣ ሰው የደከመበትን አውርደው ጥለው እነሱ እንብላ ብለው የሚያስቡ እነዚህ ናቸው። እነሆ የክፉ ልጆች ብሏልና ስንዴዎች ደግሞ የመልካም
የመንግስት ልጆች ናቸው። የመንግስት የእግዚአብሔር ልጆች ስንዴዎች፣ መልካሙ ዘር የመንግስት ልጆች የእግዚአብሔር ልጆች ናቸው። መልካሙ ዘር የሰማያዊ መንግስት የጌታ ልጆች ናቸው። አጫጆች መላእክት ናቸው። ያለ ፍጻሜ ደግሞ መከር ያለ ፍጻሜ ነው። እርሻው ደግሞ ዓለም ነው። ያን ጊዜ ጌታ ለፍርድ ሲመጣ መንሹ በእጁ ነው፣ ገለባው በማይጠፋ እሳት ያቃጥላል፣ ስንዴውን በጎተራ ይከታል ብሎ በማቴዎስ ወንጌል ምዕራፍ 13 ቁጥር 36 እስከ 43 ነው ያነበብኩላችሁ። ቅድም ሰሙነ ወርቅ፣ አሁን ደግሞ በመተንተን በመዘርዘር ነግሬያችኋለሁና የተወደዳችሁ ወገኖች ሆይ እንግዲህ መንሹ በእጁ ነው። በመንሽ ገና ልንበጠር ነው። ሰዓት ያቃጠለው ምናልባት ቤት ሲቃጠል እዚያው ነዶ ከስሎ ይቀራል። ወይም ሌላ ታላላቅ አደጋ በሀገራችን እንኳን ይሄን ባይሆን ታላላቅ ማሽኖች ብሎ በሚቃጠሉበት ቦታ ላይ ወይም ደግሞ በበረሃ በምድረ በዳ ተራራው ሲነድ አጋጣሚ ነደው ከስለው አጥንታቸው እንኳን ሳይገኝ የሚቀር ሰዎች ማዕበል ተነስቶ ባህር ላይ መርከብ ተገልጦ የሚቀሩ ሰዎች እንግዲህ ሰው አይገኛቸው፣ ሬሳቸው አይገኝ። ስንት ጥልቀት ስንት ሜትር ጥልቀት ከባህር ውስጥ አሳው ይበላቸዋል። ከዛም ደግሞ ይቀራል። እነዛ ሁሉ ደግሞ ባይታውያን ከዋሻው ከጫካው እንደኔ ለመለፍለፍ ያልታደለ እኔ ለመለፍለፍ ታድዬ እኔ ማስተማር መናገር ነው ያደለኝ። ሌሎች ደግሞ ዛፍ ውስጥ ጫካ ውስጥ ዋሻ ውስጥ ገብተው ይጸልያሉ። ጫካ ውስጥ ገብተው የሚጸልዩትም በሞቱ ጊዜ ጌታ ሲመጣ ጊዜ ሁሉም ከአዳም ጀምሮ እስከ ምጽአት ያለው ሁሉ ይነሳሉ። ስራው ግንባሩ ላይ ተጽፎ ክፉ የሰራ ኃጢአታቸው ተጽፎባቸው መልካም የሰሩ ደግሞ ያው ብርሃን ለብሰው ብርሃን ተቆርጦ ይነሳሉ ለፍርድ። መንሹ የተባለ ያን ጊዜ ነው መንሹ የሚያስፈልግ። እኔ ጋር ናቸው ወገኖቼ፣ እኔ ጋር ናችሁ። በማቴዎስ ወንጌል ባላችሁ እንግዲህ ከኔ ጋር ከሆናችሁ በማቴዎስ ወንጌል ምዕራፍ 25 ቁጥር 31 እስከ 46 ድረስ የሰው ልጅ ለፍርድ ሲመጣ ይላልና 31 ቅዱሳን መላእክትን ከእሱ ጋር አብረው ይመጣሉ። መላእክት ይመጣሉ። ያን ጊዜ በጎችን በቀኙ ፍየሎችን በግራ ያቆማቸዋል። ይሄ የሁሉም እረኛ ነው። የበጎች እረኛ እሱ ነው፣ የፍየሎች እረኛ እሱ ነው። እረኛችን እሱ ነው። መልካም እረኛ ነፍሱን ለመንጋው አሳልፎ ይሰጣል። በዮሐንስ ምዕራፍ 10 ቁጥር 11 መልካም እረኛ ፍየሎችን በግራው በጎች በግ የተባሉ ጻድቃን ናቸው፣ ፍየል የተባሉ ኃጥአን ናቸው። ለዚህ ምሳሌ ሌላ ጊዜ እንማማራለን። አሁን በግራው ያሉትን ኑ ሀቤ ብሩካን ኖላዊ ተረሱ መንግሥተ ሰማያት ይላቸው። እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ የተዘጋጀላቸው መንግሥተ ሰማያት ተወርሱ ዘንድ ወደ እኔ ኑ። ይህን ቃል ያሰማ እርግጠኛ ነኝ በእናንተ ጸሎት ይህን ቃል እንደሚያድለኝ መቼም አንተ ድሃ፣ አንተ ስደተኛ መነኩሴ፣ አንተ የግብ ሰው ብሎ በእናንተ እኔም ከሚድኑት እንደሚያደርገኝ መቼም ጌታዬን አልጠረጥረው፣ አምላኬን አልጠረጥረው። እንደምን ቆያችሁ? እና ኑ ሀቤ ብሩካን ኖላዊ ተረሱ መንግሥተ ሰማያት። እናንተ የአባቴ ወዳጆች አይዟችሁ፣ አልወድቅም። እናንተ የአባቴ ወዳጆች። ሰውየው አቅሜ ሳለ ያልገባል። አቅሜ ሳለ የገባው እናንተ በሰብሰብ ብቻ ሰውን በሰብሰብ አቅሜን አላወኩት። እኔ አቅሜ ባውቅ ኖሮ ሰው አልሰበስብም። እኔ መድኃኒዓለም ምስክሬ እንጂ ሌላ ሁሉ ነገር ለኔ በቃ ምን ቀላል ነው ለኔ። እግዚአብሔር ምንም ችግር ተራራው ነው አቅሜን አየሁ። ተራራው ሸሸኛ ተከተለ ሜዳ ሆኗል። ሌላ ምንም የሚከብደኝ ነገር የለም። የምጸድቅም በሰው ነው፣ ያው ደግሞ ፈተናም በሰው ስለሆነ እንደ ሰው ግን ክፉ የለምና ሰው ጋር መኖር ይከብዳልና ምናልባት እንዲያው እንደ ሌሎቹ ዋሻ ለዋሻ መንከራተትን ትቼ ወደ እናንተ ስደበለቅ መቼም ካልበደልኩት አይበድለኝም ሰው፣ ካላስቀየምኩት አያስቀይመኝም ሰው፣ ካልካድኩት አይክደኝም ሰው። ስለዚህ እኔ መብትና ግዴታዬን ስለማውቅ የሰውን ክብር ጠብቃለሁ፣ ለሰው መብት እጨነቃለሁ። ለኔ መብት ሰው ይጨነቃል ብዬ ነው እንጂ ብሎ የሚከስ
ዝም ብሎ ልግደል የሚል መሆኑን ባውቅሮ ሰው አልጠጋም ነበር እና አሁን ይሄን ስጠጋ ብዙዎች ልባቸውን አየሁት። ልባቸው ይጨነቅ ነበርና አይዟቸው እኔ ግን ገለባይቱንም ብትደግፋት ምትችለኝ ከሆነ አቅሜን አይቼ ከዛ ግን ዝም ብዬ እንዴ ለመውደቅ አይደለም ይወደቀ ለማንሳት እና ትምህርታችን የተለየ የነበረው አሁን ያንን ማቴዎስ 13 እንደቀናል አይደል ወደ 25 ገብተናል። እድገት አግኝተናል። በ25 ላይ ምንድን ነው የሚለው ቁጥር 31 ጀምሮ እናንተ የአባቴ ወዳጆች ወደ እኔ ኑ የሚለውን ቃል ያሰማል። የመንግስቱ ወራሾች አድርገን በዚህ እንደ ብቅል ፀሐይ ላይ ተሰጠን ጭንጫ ላይ ተኝተን ዛሬ ዘበኛ ሁሉ ባለ ፍራሽ ነው አሉ ነገር ውስጥ እንደው ቆያችን እኔ በቃው እንዲነቃ ዘበኛ ፍራሽ ያስፈልገው አይደል? እኛም ደግሞ ሰሌል ገርጨን ያደኩት ሰሌል አታውቁም። አሁን ሰዓት ሰሌል እንደው አንዱ እስኪ ለምሳሌ ወደፊት ሰርታችሁ እንድታመጡ ሰሌል ሲሰራ ታቹ በጣም እሾህ ነው። እሾህም አለ ያ የተላጠበትም አለ እሾህ ላዩ ግን ያው ለስላሳ ይመስላል። ያው ሆነ ግን እሾህ አያጣውም። በሰሌል ላይ ብትተኛ አንተ ሐኪም ቤት ነው የምትለው ገሌን የምትለው እና ያ ሰሌሉ እንደው ገልጨን የምተኛበት ያው ሲጨንቀው ተፈትጎ እንደዋና ይሆናል ይለሰልሳል። ተልጦ ተቆራጦ ሲያ እኔ ፍራሽ በስባሽ ጋር ይበለው ነበር። በእውነትም ጌታዬ እኔን አየ ጆቴን ሰማ ከፊታቸው ቆሞኛል። ይክበር ይመስገን ለፍቻ አልቀረው እና እናንተ የአባቴ ወዳጆች ወደ እኔ ነው ዓለም ከተፈጠረ ጀምሮ የተዘጋጀላችሁ መንግሥተ ሰማያት ውረሱ ይላል። በግራ ያሉትን ደግሞ በፍየል እናንተ ርጉማን ከዚያ ወጣ ጌታ እናንተ ርጉማን ለሰይጣንና ለሰራዊቱ ወደ ተዘጋጀው ገሃነመ እሳት ሂዱ ይላል። ጨለማ ለብሰው ከቁራ 7 ጠቁረው ወደ ገሃነም ይሄዳሉ። መንሹ በእጁ ነው። ኃጥአን ገለባ ናቸው ብለናል። መንሹ በእጁ ነው። ጻድቃንንና ኃጥአንን ለየ በጎችን በቀኙ ፍየሎችን በግራው አደረገ። ጻድቃንን የዘላለም ሕይወት እንዲወርሱ የመንግሥቱ ወራሽ አደረጋቸው። በማኅበረ በኵራት ከሰራዊተ መላእክት ከጻድቃን ማኅበር አቤት አቤት መታደል! እንዳለቀስን አልቀረንም፣ እንደተራብን አልቀረንም፣ እንደተሰደብን አቤቱ ግፌን ተመልከት። የሰማ አምላክ ግፌን ተመልከት እና መንሹ በእጁ ነው በሚል ርዕስ ነው እንዲህ ናቸዋል። በቀኙ ያሉትን መንሽ ማለት ግድ መንሽ ሰው የሚመጣ እንዳይመስልህ በቀኙ ያሉትን ብራባ በልታችሁኛል። ይሄ ነው መንሽ የሚለይን ክፎችንና በጎችን የሚለይ ብራባ በልታችሁኛል፣ በጠማ ጠጥታችሁኛል፣ ብታበዛ አነጻችሁኛል፣ ብታሰር ተወሳችሁ አስፈትታችሁኛል፣ አለዛም ደግሞ ጠይቃችሁኛል። ተወሶ ማስፈታትን ደግሞ ዮሐንስ ብሏል ብለሽ ብትዋሽ አንቺን እንዳይከትሽ ነገር ይላል። ተጠንቅቆ ነው መቼም ይሄን ቃል ቀላሉ ቃል ይገባችኋል። በዛው ማጎትሽ ነው ወይ ማከስሽ ናት እንዲህ እኮ ብለዋል ትይና ዛታስሮሽ እንዳትቀሪ ባይሆን መጠየቅ ብታሰር ጠይቃችሁ ብታመም ጠይቃችሁኛል፣ እንግዲህ አብረው ተቀብላችሁኛል የሚል ቃል አለበት። ጻድቃንም በዚህ ዓለም ሰርተው አልሰራንም፣ ጾመው አልጾምንም፣ መጽውተው አልመጸወትንም የሚሉ ነበርና ኃጥአን ለማንጸባረቅ የሚፈልጉ ጻድቃን ደግሞ አልሰራንም ብዙ ሰርተው ትንሽ ነው የሚያሳዩት እና ምን ይላሉ? አይ ጌታ ሆይ ብትወደን ነው እንጂ መቼ እንግዳ ሆነ መቼ አይተን መቼ ታስራ መቼ ታመጠይቀን ይሉታል። አይ ከእናንተ ላነሱት ለታናናሾች ለድሃዎች ያደረጋችሁት ለእኔ ያደረጋችሁት ነው ማለት በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እስከ 39 ባለው ቃል ነው የተነጋገርነው። አርባን ጀምሮ ደግሞ እናንተ ርጉማን ያለውን ያመጣል። ብራባ ላበላችሁኝ መንሹ ይሄ ነው። ያላበላ ያላጠጣ ሰው፣ እንግዳ ያልተቀበለ ሰው፣ ምሕረት የሌለው ሰው፣ ፍቅርና ሰላም የሌለው ሰው፣ ቀናተኛ፣ ምቀኛ፣ ተንኮለኛ፣ ቤት አፍራሽ፣ ደም አፍሳሽ፣ ድንበር አፍራሽ፣ በረት ከፋች የሆነ ሰው እናንተ ርጉማን ለሰይጣንና ለሰራዊቱ ወደ ተዘጋጀው ወደ ገሃነም ይላቸዋል። እነሱም ቀርበው መቼ ተርበህ መጣህ?
እንደው ጠልተህን ነው እንጂ ይሁላችሁ እዚህ ስም ማጥፋት እዚያ ስም ማጥፋት አይደረስ ከማህፀን እስከ መቃብር እንደው ጠልተህን ነው እንጂ እንግዳ ሆነ አላየንህ፣ ተርበህም አላየንህ፣ ታስረህም አልመጣብህ፣ ጠልተህን ነው ዝም ብለህ እያሉ የማይጠቅሙ ጩኸት ይጮኻሉ። ከክረምት ነጎድጓድ በላይ ይጮኻሉ። የማይጠቅም ጩኸት ነው። ከክረምት ዝናብ በላይ ያለቅሳሉ። የማይጠቅም ልማድ ነው። እናንተ ርጉማን ይላል ወደ ገሃነም ይሰዳችኋል። ጻድቃን ግን ይላል ከፀሐይ 7 እጅ ደምቀው እንደ ፀሐይ ሞቀው ብርሃን ለብሰው ብርሃን ተጎናጽፈው በማይጠፋው መብራት በማይጠልቅ ፀሐይ በብርሃን ድንኳን ይኖራሉ። በዚህ አብቃን። አንድ ነገር ልበልና ትምህርቴን ላጠቃለሁ። ሚልክያስ ነው። ነቢዩ ሚልክያስ ምዕራፍ 4 ከቁጥር 1 እስከ 6 ድረስ ብቻ አነበዋለሁ። ባልችል አላልፌ ቁጥሯን ጠቅቴልሽ ናት። እንዲህ ይላልና አሁን እንደ ምድጃ እሳት ይላል። ግለጽልኝ ነው ጌታ። እንደ ምድጃ እሳት የሚነድ ቀን ይመጣል፣ ክፉ አድራጊዎችንም ያቃጥላቸዋል። ቅርንጫፍ ወይም ግንድ አይተርፍምና ምናልባት ራሴ ወገቤ ቀረብ ይባላል። ክፉ አድራጊዎች፣ ሌቦች፣ ቀጣፊዎች እንደ ምድጃ እሳት የሚያቃጥለው እሳት ሲመጣ ሲነድ ያን ጊዜ ይነዳሉ፣ ይቃጠላሉ። የፍርድ ቀን ይሄ የመጨረሻው መንሹ የሚያዝበት ኃጥአንና ጻድቃን የሚለዩበት ነው። እንደ ምድጃ እሳት የሚነድ ቀን ይመጣል። ያን ጊዜ ኃጥአን ይቃጠላሉ፣ ይነዳሉ፣ ቅሬታም የላቸው። ጥፍሬ ቀረ ጠጉሬ ቀረ ጠቅልለው ይቃጠላሉ። ቅርንጫፍ ወይም ግንድ ወይም ደግሞ ስራቸው አይተርፍም፣ እስከ ስራቸው ይነቃል። ከታይ ስሩ ከላይ ቅርንጫፍ የሚባል እና እንደዚህ ይላል። ለእናንተ ግን አለ ለጻድቃን ለደጋጎች አለ የሕይወት የብርሃን ፀሐይ ትወጣላችኋለች፣ እንደ አንበሳ ትፈነጫላችሁ እያለ ቁጥር 2 3 4 እያነበብኩት ነው። ግለጽልኝ ብዬዋለሁ ጌታዬ። እንደ አንበሳ ትፈነጫላችሁ፣ ጠላቶቻችሁ ግን በዛን ሰዓት ትረግጧቸዋላችሁ፣ መጫሚያ መራገጫ ታርጓቸዋል። ጠላቶቻችሁ ከዚያ ኃጥአን ከእግራችሁ ስር ይወድቃሉ። እናንተ በኃጥአን ላይ ትረማመዳላችሁ፣ ትረግጧቸዋላችሁ ይላል። ጌታ የሰጠን ነገር ብንሰራበት ኖሮ እንዴት መታደል ነበር። አሁን ቁጥር 4 አለች የያዝላችሁ። በቁጥር 4 ላይ አሁንም ቢሆን ያ የሚያስፈራው የመጨረሻው የፍርድ ቀን ሳይመጣ ነቢዩ ኤልያስን እልክላችኋለሁ አለ። ሚልክያስ ምዕራፍ 4 ቁጥር 4 ላይ 5 እና 6 ልደመድመው ነው። ነቢዩ ኤልያስን እልክላችኋለሁ እሱም አለ። እሱም ነቢዩ ኤልያስን የአባቶችን ልብ ወደ ልጆች የማይታዘዙት ወደሚታዘዙት አለና ምድርን በእርግማን እንዳላጠፋት ረግሜ እንዳላጠፋት ነቢዩ ኤልያስን እልክላችኋለሁ በሚል ነው። እንግዲህ መንሹ በእጁ ነው። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን።